ከፍቅር እንጂ ትርፍ የለም ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር። እንግዶቻችን ስለሆናችሁ በጣም እናመሰግናለን። ያው ፕሮግራማችን አብሮነት ይሰኛል። እናንተ ደግሞ የኪነ ጥበብ ሰዎች ናችሁና አብሮነት፣ አንድነት፣ ፍቅር፣ ሰላም ደግሞ በኪነ ጥበቡ ይቀነቀናል። እናንተ ደግሞ በተለይ ምናሉሽም በጉራጌኛ ሙዚቃሽ በጣም ትታወቂያለሽ። አሹም በተለያዩ ባህላዊ ሙዚቃዎች በተለይ ሀገራዊ የሆኑ ስራዎችን በመስራት ህዝብ ያውቃልና በዚህ ውስጥ ደግሞ ቀጣይነት ያለው ሀገር እንድትኖረን በሰላም ወጥተን በሰላም ሰርተን በጋራ የምንኖርባት ሀገር እንድትኖር ኪነ ጥበቡ ትልቁን ሚና ይጫወታልና እዚህ የጋበዝናችሁ ለተመልካቾቻችን በኪነ ጥበቡ ውስጥ ያዋዛችሁ መልእክት እንድታስተላልፉ ወይም እኛ ምንመኛት ሀገር አለች፣ ምንመኛት ኢትዮጵያ አለች፣ እናንተ የምትመኙት ኢትዮጵያ አለች፣ እንዴት መሆን አለባት፣ እንዴት መቀጠል አለባት የሚለው ላይ ሰፋ ያለ ውይይት እንድናደርግ ነው የጠራናችሁ አይደል? አስቱ አዎ መጀመሪያ ላይ እንግዲህ አሹ ከእግር ኳስ ተነስተህ ወደ ውትድርና ከዛ ወደ ሙዚቃ መጣል እና አንቺ ምንዬ ከ20 አመት በላይ ሆኖሻል ሙዚቃው ላይና እስቲ ስለ አስተዳደጋችሁና ወደ ሙዚቃ የገባችሁበትን አጋጣሚ ያጫውቱን። ከአካባቢሽ ነው ሰፈርሽ ላይ በፍቅር አመት በዓል ሲሆን የተለያዩ በዓላት ሲኖሩ ያለ ልዩነት በፍቅር እያሳለፍንና እየተጫወትን በተለይ መስቀል በሚሆን ሰዓት ላይ ከበሮ በሰማንበት እንቁጣጣሽ ሲሆን ምክንያት ፈልገን የምንጫወትበት ነገር ነበረ። የሙስሊም በዓልም ሲሆን በየቤቱ ስራ ሲሰራ አብረሽ ታግዣለሽ። ጎረቤቶቻችን በተለይ እኔ ደግሞ ተወልጄ ያደግኩት አዲስ ከተማ አብነት አካባቢ ለመርካቶ በጣም ቅርብ ነው። ሙስሊሙም ክርስቲያኑም ጉራጌው ሁሉም ብሔረሰብ በጣም በፍቅርና በመከባበር የሚኖሩበት እኔ በተለይ የሙስሊም በዓላት ጊዜ ራሱ አብረን ስንሰራ የምንውለውን ማታ ለማፍጠር ከነሱ እኩል ክርስቲያኑ ለብቻ ሳምቡሳ ይሰራል። ያያን በፍቅር አብረን ከማሳለፍ ነው ያ ወደ ሙዚቃውም እንድገባ ወደዛም ነገር ሁሉም ቤት እየዞርን መጨፈር መጫወቱ የጀመረው እንግዲህ ከልጅነት ነው ማለት ነው። በጣም ደስ ይላል። አሹስ እንዴት ነው? እንግዲህ ያው እኔ ተወልጄ ያደግኩት ባህር ዳር ነው። እንግዲህ የልጅነት ጊዜን በተለያዩ ሰፈር አብረውኝ ካደጉ ጓደኞቼ ጋር ኳስ ሲጫወት ከብት ስጠብቅ የተለያዩ ነገሮችን ሳከናውን ነው። ትምህርቴንም እዛው ባህር ዳር ነው የተማርኩት። እንግዲህ በዛ ትምህርቴን እየተማርኩ በነበረበት ጊዜ ሃይ ስኩል ደረጃ ላይ ስደርስ እግር ኳስ ተጫዋች ነው የነበርኩት። እንዲሁ ዝም ብሎ በግል ከማንጎራጎር ውጭ ሙሉ ዝንባሌ የነበረው ወደ እግር ኳስ ነበር። ከዛ በኋላ በዘጠናዎች መጨረሻ ነው እንግዲህ ቅድም እንደገለጽሽው የውትድርና ህይወቴ የጀመረው። እንግዲህ ውትድርና ህይወትም በሙዚቃም በእግር ኳስም ሳገለግል ቆይቼ እንግዲህ የደርግ ዘመነ መንግስት ለውጡ እስከሚመጣ ድረስ ወታደር ነበርኩ። እያለ እንግዲህ ሙሉ በሙሉ ጠቅልዬ እግር ኳሱን ትቼ ወደ ሙዚቃው አዘነበልኩና እንግዲህ አሁን የደረስኩበት ደረጃ ደርሻለሁ። ደስ ይላል በጣም። ሙዚቃ ለሀገር ህልውና፣ ለሀገር አንድነት፣ ለትውልድ በመቅረጹ ረገድ ምን አይነት ሚና ይጫወታል ብላችሁ ታስባላችሁ? ሙዚቃ ትልቅ መሳሪያ ነው ብዬ አስባለሁ እና ለህዝብ መልካም ነገር በማስተላለፍ ቀድመህ የህዝብን ችግር በመግለጽ ህዝብ ላይ ያሉ ነገሮች የሚከሰቱ ነገሮችን ወደፊት የማምጣት ጉልበትና ኃይል አለው። ህዝብንም የማነጽ የማንቃት ነገር አለው ብዬ አስባለሁና ለዛም ነው በብዙ ማህበራዊ ጉዳዮች ላይ አይተኮነ አባይም ይሁን የትራፊክም ይሁን የኤችአይቪ በነበረም ጊዜ ባሉ በሚፈጠሩ ሀገራዊ ጉዳዮች ላይ ሙዚቃ አርቲስቱ ተሰባስቦ የራሱን አስተዋጽኦ የሚያደርገው ማለት ነውና ሀገር ደግሞ እንደ ሀገር ስታየው የሁላችንም ናት።
ሀገር ማለት የአንድ ሰው ወይም የአንድ አካባቢ ወይም የአንድ አይደለም ሁሉም ሰው ያቆማት በብዙ አንድ ቤት ሲቆም ወይ እንጨት ብቻውን አይደለም ያቆመው ወይ የሆነ ነገር አይደለም ሁሉም ሲያያዝ ነው የሁላችንም እጅ የሁላችንንም አቅም የምትፈልግ ናት ብዬ እላለሁ እኔ በራሴ ማለት ነው። በጣም ቆንጆ ነው። እንደውም ይሄን ካነሳሽ አይቀር ብዙ ማህበራዊ ጉዳዮች ላይ ሁለታችሁ ማቀንቀናቸዋልና እስቲ ተመልካቾቻችንን አንዳንድ የምታስታውሱትን ማህበራዊ ጉዳዮች ኤችአይቪም ይሁን ኮሮናም አባይም ትራፊክ እንደውም ሁሉ ጊዜ ጧጧት በሬዲዮ የምንሰማዋልና እስቲ በድምጽሽ ትንሽ አንጎራጉሪልን። እሺ ያው በጋራ ስለሆነ የተሰራው የሆነች ጫፏ አለ በላት ሁሌም ረጋ ብለን በትዕግስት እንንዳ ህይወት እንዳንቀጥፍ አካል እንዳንጎዳ ሁሌም ረጋ ብለን በትዕግስት እንንዳ ህይወት እንዳንቀጥፍ አካል እንዳንጎዳ አሽከርክር ረጋ ብለ አትቸኩል ትደርሳለህ ዘና ብለ ይሄን ይመስላል እንግዲህ ምናሉም እንደገለጸችው ሙዚቃ የዓለም ቋንቋ ነው። እንግዲህ እኛም ስናድግ እናንተን ሙዚቃ ስንሰማ ከናንተ በፊት የነበሩ አቀንቃኞችንም ስንሰማ ሀገራዊ ሙዚቃዎችን በማዜም ይታወቃሉ። አሁን ላይ ወደ አካባቢኛ እየመጡ ነው አንዳንድ ሙዚቃዎች። እነዚህ ደግሞ የኢትዮጵያን ሕዝብ አይመጥኑትም። እነዚህ በምን መንገድ መታረም አለባቸው ብለህ ታስባለህ? እንግዲህ አብዛኛውን እሷ ገልጸዋለች። ከመሰረቱ ስነሳ ሙዚቃ በጣም ረቂቅ በጣም መልእክት ለማስተላለፍ ከማንኛውም የኪነ ጥበብ ዘርፍ ትልቅ ጉልበት ያለው በተወሰነ ደቂቃ ትልቅ መልእክት የማስተላለፍ ኃይል ያለው አንደኛው ሙዚቃ ነው። ያንን ስታስተዋውቅ ያንደኛውን ባህል ሳትነካ አንደኛው እንዲከበርለት የሚፈልገውን ባህል ለሌላውም ደግሞ ክብር በሚሰጥ መልኩ ያንዳንዱ ባህላችንን አንድ ኢትዮጵያን ታርጌት አድርገንና አንድ ኢትዮጵያን አስበን ያንዳንዳችን ባህላችንን ስናሳድግ ያ ለኢትዮጵያ አንድነት ጉልበት ነው የሚሆነው። ግን ጽንፍ የያዘ ነገር ይዘህ ወደ ሰፈር ወደ ተለያየ እንደገና ደግሞ ከውጭ የተቀዱ ሙዚቃዎችን አምጥተህ ከራስህ ባህል ጋር እየበረዝክ እየከለስክ ማንነትህን እስከምታጣ በሚደርስ መንገድ የሚተላለፉ ሙዚቃዎች እንትናሉ። እነሱ ላይ እርምት መደረግ አለበት። መንግስትም የባህል ሚኒስቴርም የሚመለከታቸውም የመንግስት አካላትም ይሁን ግለሰቦች የባህላችን ኢትዮጵያዊ አንድነትን ሊያንጸባርቅና ወደ ኢትዮጵያ አንድነት ሊወስደን በሚችል መንገድ እንዲሰራ ቢደረግ ጥሩ ነው እላለሁ። እንግዲህ ከ20 ዓመት በላይ በትዳር ቆይታችኋልና እስቲ ስለተወቃችሁ ስለትዳር ቆይታችሁ የተወሰነ አጫውቱን እስቲ። ያው በሙዚቃ ውስጥ ነው የተገናኘ ነው። እኔም ሙዚቃ ለመስራት በሄድኩበት ክለብ ላይ እሱ ቀድሞ በደንብ ተደላድሎ ነበርና እዛ በማላመድ ቦታው ላይ እንግዳ ስሜት እንዳይሰማኝ በሚል በጣም በመንከባከብ በጸባይ ገብቶ ነው እንግዲህ ለዛሬ በቃ ነው። ከዛ በኋላ ይሆን እንዴ መራክን አልወድም የሚለው ሙዚቃ የተዘፈነው? እንደውም እሱ ቅድም ሹክ እንዳለኝ እንደምታፈቅረኝ ራሱ አላውቅም ነበርና በኋላ ላይ ዘፈኑ ከተዘፈነ በኋላ እንዴት ዘፈነች ብዬ ስጠይቅ ለኔ መሆኑን ሰማው የሚል ነገር ነገሮኛል። ተጀመረ እንደዚህ ያው ነገሩን አንተ አገለባብጠው ነው እንጂ ሳንተዋወቅና ፍቅር ውስጥ ሳንገባ እሷም እንደዛ ተመስጣ እንደዛ አይነት ሙዚቃ አትሰራም ነበርና ዋናው ለቀልድ ነበር የነገርኩ። ግን ዋናው ነገር ምንድነው በጓደኝነት በፍቅር እሷም ቤተሰቦቿ ጋር ሆና እኔም በግሌ ሆኜ ረጅም የፍቅር ጊዜ አሳልፈናል። ጥሩ የፍቅር ጊዜ በዛን ሰዓት እሷም ውጭ ሄዳ መጀመሪያ ሄዳ ተመልሳለች። ከዛ በኋላ ግን እኔ ትንሽ ጠንከር ያለውን ነገር አመጣሁና እዛ ሄጄ አቡዳቢ ረጅም ጊዜ ሰርቻለሁ።
እንግዲህ በዛን ጊዜ ነው ያንን የነበረውን በየጊዜው ምናሳልፈው የነበረው ፍቅር ትንሽ ክፍተት ሲፈጠርና እኔም ሄጄ እዛ በመቆየቴ ምክንያት የተሰራ ድንቅ ሙዚቃ ነው። ምናሉ እዚህ ነበረች ያኔ ነበረች ወጣ ገባትል ነበር። በተለይ ደግሞ እሱ የሚሄድበት ጊዜ ከባድ ጊዜ ነበር። እኔ ከቤት ናይት ክለብ በሚል ሰበብ ቤት ተከራይተን ያው መኖር ጀመረን። መለየት እንግዲህ አስበው ከቤተሰብ ወጣል ኦልሬዲ ብቻዬን ነኝ። ክለብ ሰራለሁ ያው ወጣ ገባ ብልም እሱ የሚሄደው ለአንድ አመት ነው። አመት ባሎች ይኖራሉ። በመሃል የምታሳልፋቸው የብቻኝነት ጊዜ የለም። ያ የፈጠረው ያ ስሜት ነው። በጣም በቃ በዛን ጊዜ የተጻፈ ግጥም ነው። የተሰራውም ከዛ ስሜት ነው። ምን እንግዲህ ቆንጆ ዘፈን አቀንቅነሽለታል። እሺስ አልዘፈንክም ወይ? ለሷ ዴዲኬት የተደረገ ዘፈን የለም ወይ? ምን ያልተዘፈነ ነገር አለ ለሷ? እንግዲህ ያው መራክን አልወድም ከተዘፈነ በኋላ እመጣልሻለሁ የሚል ነገር አለ። በነገራችን ላይ እሱ ሙዚቃ ተሰርቶ አዲስ አበባ የተወሰነ ሞቅ እያለ ነው። ቶሎ በቃ ወደ ህዝብ እየገባ በነበረበት ሰዓት እኔ እዛ ነው ያለሁት። እሷ ደግሞ ለሌላ ስራ ወደ ዱባይ ትመጣለች። ዱባይ ስትመጣ ዱባይ መጥቼ ነው የተቀበልኳት። እንግዲህ የዚህን ዘፈን ታሪክ እኔ አላቅም። አዲስ አበባ ግን በጣም ሆት ሆኗልና ዱባይ እንደተቀበልኳት ያው እንግዲህ እሷም ወደ ስራ ነው የምትሄደው። እኔም ተመልሼ ደግሞ አቡዳቢ መሄድ ስላለብኝ ያው በቃ የአይነ ፍቅራችንን በቃ በመተያየት ብቻ እሷን ወደ ስራዋ ሸኘኋት። ከዛ ስንለያይ እኔ ወደ አቡዳቢ ስመጣ እሷ ወደ ዱባይ ደግሞ ወደ ስራ ቦታዋ ስትሄድ ያኔ ሲዲ አልነበረም ቪኤችኤስ ነው የነበረውና ቪኤችኤስ ትሰጠኛለች። ምንድነው ምናምን ስራዬው ምናምን አለች። እሺ ተቀብዬ ሄድኩኝ። በቃ እዛ አቡዳቢ ገብቼ ስከፍተው በጣም ነው የደነገጥኩት። ዜማው በጣም ያምራል። ዘፈኑ በጣም ነው ደስ የሚለውና ቪዲዮ ደግሞ የተሰራበት እንትን በጣም ደስ ይላል። እዛ ወዲያው ምንም ጊዜ አልወሰደም። እዛው እኔ ስለነበርኩ ባንዶቹን ይዤ ሄድኩት። እኔ ወዲያው ተጠናና እዛ በጣም ፌመስ ሆነ ዘፈኑ። እንግዲህ ያው ደግሞ ምላሽ ምን ሰጠህ ላልሽው በዛን ጊዜ የሰጠሁት ምላሽ ምንድነው? ጓዜን ጠቅልዬ መጣሁ። በቃ መጣሁ ቀረ። በሙያዬ ደግሞ ምላሽ አልሰጠህም ወይ ላልሽው እኔ ነኝ ያለም እኮ እሷን ያካትታል። ሙዚቃውን ሰምተህ ጓስክን ጠቅልለህ እሷን ብለህ መምጣት በራሱ ይሄ ነው። ሁሉ ጊዜ ከዚህ ጋር የምናገናኘው የሀገራችንን ጉዳይ ነው። ሀገር በፍቅር ውስጥ በቤተሰብ ውስጥ የምትመሰረት ወይም ያለች ስለሆነ ሁላችንም ለሀገራችን ቅድሚያ መስጠት አለብን የሚለውንም ለማንሳት ፈልገን ነው ከዚህ ጋር አዛምደን ምናሉ ምናልባት ጉራጌኛ ሙዚቃዎች አሉሽና የጉራጌኛ ሙዚቃዎችሽ ምን ላይ ትኩረት ያደረጉ ናቸው? አዎ የጉራጌኛ ዘፈኔ አንደኛው ይሁን በለ ከኤልያስ መልካ ጋር የሰራ ነው። እሱ በፍቅር ጉዳይ ላይ ነው ያለው። ግን በኬሪያስ ላን የሚል ደግሞ ድጋሚ መስቀልን አስመልክቶ ያው ያሉንን ትውፊቶቻችን አይደለም ምንም ቢሆን ባህላችን ትልቅ ነውና በመስቀል ደግሞ እኔ በእኔ ተወልጄ ባደኩበት ማህበረሰብ በጣም ጉራጌ መስቀል የተለየ ነው። በቃ ማለት የሆነ ደስ በናፍቆትና በደስታ በጉጉት የምንጠብቀው መስቀል ሲሆን የራሳችን ጣባ አለን የግላችን በዛ ተሞልቶ ደንጌሳ ይባላል። አይብና ጎመን መጀመሪያ ከ14 ጀምሮ እናቶች የሚያዘጋጁታል። የእናቶች ወጪ ነው ቂቤውም ጎመኑም አይቡም። ከዛ ደግሞ ልክ በ16 ላይ ከብት እርድ ይኖራል። የአባቶች ደግሞ ያጣባ ጎመንና አይቡ ሲያልቅ ክትፎ ደግሞ ይሞላልና ሌሊት እንቅልፍ አንተኛ በቃ ነገ ደንጌሳት ነው ተሞልቶ ይቀመጣል ምናምን በቃ በጣም በጉጉት ነው የምንጠብቀውና ያንን ለማሳየት ባህሉን ያለውን ነገር ለማሳየት የሰራውት በኬሪያስ ላን የሚል ደግሞ አለኝ ሁለተኛ ጉራጌኛ። ሶስተኛም እንደዚሁ ሬንጓዴ ህጻናት የሚጫወቱት ወጣቶች የሚጫወቱት ነው። ሃይ ደግሞ መጨረሻም ላይ የሰራውት ጉራጌኛ እንደዚሁ መስቀል ላይ ልጃገረዶች የሚጫወቱት የጨዋታ አይነት ነውና በብዛት ሀገራዊ ነገር ነው ያለው። የአካባቢውን ባህል የአካባቢውን ትውፊት
ማውጣት እየተደበቁ ያሉ ጨዋታዎች በብዛት አሁን ጠፍተው ነበር የሚገርምህ። እና ሰው ባህሉን ማንነቱን ማየት አለበት። እውነቴን ነው የምልህ። ብዙ ነገሮቻችን የተሳሰሩት ከባህል ብቻ አይደሉም፣ ህይወትም ናቸው። አጠገብ ያለውን ወንድምህን ከዛ ሲቀጥል ደግሞ ምክንያቱም ከቤት ነው የሚጀምረው ሁሉ ነገራችን። ቅድም እንዳልከው ከቤተሰብ መሰራት እንደሚጀምር ሁሉ ነገሮቻችን ማንነቶቻችን ከቤታችን ከአካባቢያችን ጀምሮ ለዓለም ምንተርፍ ብንሆን በሆነች ነገር ላይ ባንታጠር ለሌሎች ማሳየት የሌሎችንም ከቻልኩ የሁሉንም ማህበረሰብ ባህል እያወጣን ብናሳይ ኢትዮጵያ በጣም የተለያዩ በጣም ድንቅ የሆኑ ባህላቶች አሏት ብዬ አስባለሁ። በጣም ጥሩ ጊዜ እያሳለፍን ያለነው የሙዚቃውን አንስተናል፣ የናንተን የፍቅር ሁኔታ አንስተናል። አሁን ደግሞ ያው ሙዚቃው ለሀገራችን አንድነት አብሮነት ያለው ፋይዳ ትልቅ ነው። በዛው ልክ ደግሞ የአድማጩ ጋር ይሄ ጎጠኛ ወይም ሰፈርተኛ የመሆን ነገር ስለ ሀገር የሚቀነቀኑ ሙዚቃዎች እየኮሰሱ ወይም ስለሆነ ብሔር ወይም ስለሆነ ጎሳ የሚዘፈን ሙዚቃ በጣም ሲደመጥ እናያለን። እና ህዝቡ ውስጥ ያለው ነገር በምን ነው መስተካከል ያለበት ትላላችሁ? የሰፈር አይነት ነገር ያላቸው ሙዚቃዎችን እያየን ነው። እሱ ባልከፋ ምልህ ከሰፈር ተነስተ ወደ ከአካባቢ እንደገና በወረዳም ወደ ክፍለ ሀገር ምናምን፣ ግን ማሰሪያው ዋናው እይታህ ሊሆን የሚገባው ዋና ትልቋን ኢትዮጵያ ነው። ከዛ እያሳደግከው ስትሄድ ግን አንተ እንዳልከው ዋናዋን ኢትዮጵያን የሚያቀነቅን ዘፈን አሁን በቅርብ ብዙም እየታየ አይደለም የሚለው ነገር ቢሰራም የመሰማቱ እና እንደው በሚዲያም በምንም ከሌሎች ዘፈኖች የበለጠ ትልቁን ነገር ትቶ ወደ ሌላው የመሄድ ነገር ይታያል። ግን ያ የትም አያደርስም። ምክንያቱም እኛ አንድ ኢትዮጵያ ሀገራችንን ማንኛውም አራቱም አቅጣጫ ያለ ማህበረሰብ ማንም ከማንም ሳያንስ ማንም ከማንም ሳይበልጥ በእኩልነት ሀገሬ ናት ብሎ አንድ ኢትዮጵያን አስቦ እንደፈለገ እየወጣ እየገባ ደህንነቱ ተጠብቆ በሰላም ነግዶ አርሶ ተምሮ መስሪያ ቤትም ሁሉን ነገር አከናውኖ እንደ ልቡ እየተዘዋወረ የሚኖርባት አንድ ኢትዮጵያ እሷን አስቦ ነው ማንኛውም ነገር መደረግ ያለበት እላለሁ። እንግዲህ አሹ ትልቅ መልእክትን ያስተላለፍክልን ቁም ነገራችንን በጨዋታ እንድናዋዛ ያህል አንድ የሚገርም አጋጣሚ እንዳለክ ሰምተን ነበርና እስቲ ከአውሮፕላን ጠለፋው ጋር የተያዘውን አጋጣሚ እናጫውተን። የአውሮፕላን ጠለፋው እንግዲህ ረጅም ጊዜው ነው። በ1986 ዓመተ ምህረት ነው እና ያኔ ባህር ዳር ኢንተርናሽናል ነው አውሮፕላን ማረፊያውም። ትልልቅ አውሮፕላኖች ከኢትዮጵያ ውጭ ወደ ተለያየ ዓለማት የሚሄዱ አውሮፕላኖች እዛ ያርፉ ነበር። እንዲሁም ባልሳሳት ከዛ ጊዜ በኋላ ይመስለኛል ዓለም አቀፍ በረራ የሚያደርጉ አውሮፕላኖች ባህር ዳር ማረፍ የተከለከሉት እና በ86 ዓመተ ምህረት ነው ቦይንግ 767 መሰለኝ በሱ ወደ ከባህር ዳር ወደ አዲስ አበባ ጉዞ ስናደርግ ነው ያው ጠለፋው የተካሄደው። ጠለፋውንም ያደረጉት የኔ ጓደኞች ናቸው። አብረን እግር ኳስ የምንጫወት፣ አንደኛው መረብ ኳስ ነበር የሚጫወተው፣ አንደኛው እግር ኳስ ነው፣ አንደኛው ውሃ ስራዎች የሚሰራ ልጅ ነው የነበረው። 3 ናቸው እና ከፕሌን ውስጥ ከመግባታችን በፊትም እኔ እንግዲህ ረጅም ጊዜ እኔ በዛ ወደ ውትድርና ከሄድኩ በኋላ ከዛም ተመልሼ ኑሮ የአዲስ አበባ ነው የነበረው። ያኔ የመጀመሪያ አልበም የሚወጣበት አካባቢ ነው። ትንሽ እውቅናውም እየመጣ ነበር። በቃ ረጅም ጊዜ ተለያይተን ስለነበር ፕሌን ውስጥ ሳንገባም አብረን እየተጫወትን ነበር። ምንም አውቀው ነገር የለም እኔ። ከዛ ፕሌን ውስጥም ገብተን አንደኛው ከኔ ጋር እግር ኳስ ሲጫወት የነበረው እኔ ጋር ነው አብሮ ቁጭ አለው።
ትንሽ 25 ደቂቃ እንደተጓዘ አጠገቤ ብድግ አለና አውሮፕላን በቃ ከዚህ በኋላ እንቅስቃሴ ማድረግ አትችሉም ምናምን ብሎ በቃ የእጅ ቦምብ ይዞ ነበር። በቃ እኔ ገረመኝና ሳኩኝ። ምን ትስቃለህ አሸብር ምናምን አለኝ። አት ምንድን ነው እኔ እንደዚህ አይነት ቀልድ ምናምን ያልፈልግ ካለብን ሁኔታ ተነስተን ይሄን ነገር ያደረግነውና ላደረስንባችሁ መንገላታት ይቅርታ እንጠይቃለን። ከዚህ በኋላ አብራችሁ መሄድ የምትፈልጉ መሄድ ትችላላችሁ፣ መሄድ የማትፈልጉ አውሮፕላኑ ለቃችሁ ወረዱ አሉ። ከዛ መሀል ነው አንዱ ነበርኩ የምወርደው ማለት ነው። በጣም እውነት አልመሰላቸውም። አንደኛ በጣም እዛ እንደደረሱ ይሰጡ። አዎ በራሳቸው ጊዜ እና ያው በቃ እዛ ሲሄድም እኮ አውሮፕላኑ ተጠልፎ ጠለፋ ተከናውኖበት እንደመጣ አውሮፕላኑ ያውቃሉ። ያንን ጠለፋ የሚያደርጉ ሰዎች ዋናው ዓላማቸው እኮ እጅ ሄዶ መስጠት ነው። እጅ ሰጥተው ፍርዳቸውን አገኙ። ጣሊያናዊ አይሆንም ነበር ይኔስ ነበር። እንግዲህ ምንዬ ያው ሙዚቃ ኪነ ጥበብ ሲባል ህብረተሰቡን የማንቃት አብሮነትን የማጠናከር ትልቅ ድርሻ አለውና ከዚህ በመነሳት አንቺ እንደ ሴትም እንደ አርቲስትም አብሮነትን ለማጠናከር ምን ስራዎች መሰራት አለባቸው? በተለይ ሴት ልጆቻችንን የማብቃት ኪነ ጥበቡን ከፍ ለማድረግ ምን መሰራት አለበት ብለሽ ታስቢያለሽ? አዎ እንግዲህ አብሮነት በጣም ደስ የሚል ቃል ነው ራሱ። ምክንያቱም ፍቅር ያለበት ነገር ሁሌም በጣም ትልቅ ጉልበት ነው። በጣም መዋደድ በጣም እውነቴን ነው። እኔ ትልቁ ኃይል ማለት ሀገር ማለት ቤተሰብ ከቤተሰብ አይደል የሚጀምረው። ቤተሰብ ደግሞ በአንድነትና በፍቅር ነው የሚቆመው። ዋናው የሚያቆመው ነገር ፍቅር ነው። ሲቀጥል ደግሞ አብሮነቱ ለሁሉም ስለሚያስፈልግ ነው። አብሮነት ደስ የሚለው በአብሮነት ነው። አብሮነት ጉልበት ነው። እያንዳንዱ የሰውነትሽ ራሱ የተሰራው በተለያየ ነገር ነው። አንዱ ከጎደለ የሚያጎለው ነገር አለ። እርግጥ ላይጥል ይችላል፣ ግን ያጎላል። አንድነትና አብሮነትን እንደዛ ነው የማየው። አብረን ስንሆን ነው ጉልበት የሚኖረን። ሌላም ጠላት እንዳያጠቃሽ ወይም ሌላም ሀገር ጠላት እንዳያጠቃ ብቻም ሳይሆን ደግሞ ለእድገት። ምክንያቱም አንዱ አካባቢ ላይ የምንፈልገው ነገር አለ። እኔ ብቻ የሚባል ነገር የለም። ሁላችንም ከብዙ ነገር ነው ተሰርተን የቆም ነው። ልክ እንደ ሰውነታችን አይን፣ አፍ፣ ጆሮ ምናምን አይደሉ ተባብረው የሚሆኑት። እኔ እንደዛ ነው ማየው። የተለያየ ብሔር አሁን ለምሳሌ አሹ ከጎጃም ቢመጣ እኔ አዲስ አበባ ብወለድም እናቴ ከጉራጌ አካባቢ መታ፣ ግን ልጆቻችን ምንድናቸው? ኢትዮጵያዊ ናቸው ማለት ነው። እና ሁላችንም አብረን ስንሆን ነው። ይሄን ደግሞ በእርግጠኝነት ለየትኛውም ኢትዮጵያዊ አንድ ሙሉ ሰው ይቅርና ልጆቻችን ያውቁታል። ካለ ጓደኞቻቸው እኔ አሁን ልጆቻችን ልናመጣቸው አንድ ቀን ብንሄድ በሁለተኛ ቀን ስንመጣ ደስ አይላቸውም። ለምን? ከጓደኞቻቸው ጋር በሰርቪስ በጋራ እየተጫወቱ የሚሄዱትን ነገር ይወዱታል። ያ አብሮነቱን ይፈልጉታል። ከጓደኞቻቸው ጋር እያወሩ መሄዱን እና ያ ካልሆነ ነገ ለልጆቻችን ምንድነው የምናስቀምጠው? ጠላት ነው እኮ የምናስቀምጠው። ምክንያቱም ዛሬ የምንዘራው ነው ነገ ፍሬ የሚሆነው። ትናንት የተዘሩ ነገሮች ለዛሬ እንዳቆሙን እኔ እናትና አባቶቻችን የዘሩን እናትና አባቶቻችን የሰሩን ልጆች ነን እኛ። ነገ ደግሞ ልጆቻችን ላይ እኛ መስራት አለብን። ከሁሉም ሰው ጋራ ፍቅር እንዲሆኑ ነው ልጆቻችን ማድረግ ያለብን። ምክንያቱም ሁሉም ነገር ያልፋል። ምንም የማያልፍ ነገር ምንም የለም። ዛሬ ግን ልጆቻችን ላይ መልካም ነገር የምናደርገውን ነገር በዚህ ጉዳይ ላይ እኔ ሁሉም አካባቢ ያሉ ባለስልጣኖች እንዱ ቢያዩት። ምክንያቱም ነገ ዛሬ የሚተክሉት ችግኝ ነገ ለሌላው እሳት ሆኖ ጥላ መሆን ነው እንጂ ያለበት ለሌላው ጥፋት መሆን የለበትም። ምክንያቱም ራስንም ነው ይዞ የሚሄደው። እኔ አንዳንዴ መንገድ ስንሄድ መንገድ ተሰርቷልኛ በምንሄድበት አካባቢና ቶሎ ሲፈርስ ወይም ቶሎ ሲበላሽ ይህን መንገድ የሰራው ሰው እኮ ነገ ልጁ በዚህ ሲያልፍ አደጋ ይደርስበታልና ለነገ ልጄ ሲያልፍ ብሎ ነው መስራት ያለበት ሰው ብዬ ነው ማስበው። ለምን አይታወቅም። አንቺ ዛሬ ቶሎ ብለሽ ያጠፋሽው ጥፋት ነገ ልጅሽን ይዞበት እንደሚወድቅ አታውቂው። ስለዚህ ይሄ አንድ ሀገር ነው ያለን። ይሄ ሀገር እቺ ሀገራችን ደግሞ ኢትዮጵያ ነው የምትባለው።
ከሌ የሚባል ሰፈር ውስጥ ወልጄ ሊሆን ይችላል ከሌ የሚባል አካባቢ ላይ ግን ነገ ደግሞ ልጄ ሌላ ቦታ ሄዶ ይኖራል አሹ ዛሬ ከባህር ዳር መጥቶ ከኔ ጋር እንደሚኖር አያውቀውም በዛን ሰዓት ስለዚህ ነገ የሚፈጠረው ነገር ዛሬ የምንሰራው ውጤት ነው መልካም ነገር እንስራ ለልጆቻችን እያንዳንዳችን እኔ በሙያዬ አንተም በጋዜጣ በሁሉም በያለበት መልካም እየሰራ ይሄድ ከሌ ስለሚያልፍበት ላበላሹ አይበል ልጁ ሊያልፍበት ይችላል ስለዚህ እያንዳንዳችን መልካም ነገር እንዝራ እናየዋለን ውጤቱን እያንዳንዳቸው የሚሰሩ አላፊዎች አሁን በያሉበት ወንበር ላይ መልካም ነገር እየሰሩ ይለፉ ዋጋ ያስከፍላል መልካም ነገር ግን ለመልካም ነገር የሚከፈል ዋጋ ምንም ቢሆን መልሱ መልካም ነው ስለዚህ እያንዳንዳችን የምንዘራውን ዘር ለነገ ለልጆቻችን መልካም ነገር እንደምናስብ ሁሉ የሌላውስ ልጅ ምናያቸውን ነገር በመልካም እየመለሰን ማለፍ ከቻለን በመልካም እየመለሰን እንሂድ ዋጋው መልካም ስለሚሆን በያስባለሁ ምንዬ መርካቶ ልጅ እንደሆንሽ ነግረሽናል ቀደም ሲልና እስቲ የመርካቶ ካብሮነቱ ጋር ያይዘሽ አስተዳደግሽን አብራችሁ ያሳለፋችሁትን ነገር እስቲ ተሰነ ነገር በይ እንግዲህ ያው መርካቶ በቃ ዋናው ኢትዮጵያ ማለት ናት ምክንያቱም ነጋዴ ስትሆኚ ከየት ነህ እንዴት ነህ አትባይም አትይም ልክ እንደ ንግዱ አብሮ ነው በጣም የሚገርምሽ ነገር አብነት ይባላል እኔ አዲስ ከተማና አብነት ከመርካቶ 5-10 ደቂቃ ነው በእግራችን ተልከን ሁሉ ልንገዛ ምን ሄደውና በጣም ብዙ አይነት ቋንቋ የምትሰሚበት ግን በጣም ፍቅር አንድ ግቢ ውስጥ የተለያየ እኔ መግለጹ ራሱ ለራሴ ይከብደኛል ግን የኛ የሶዶ ጉራጊኛ ያወራሉ ትግሬዎች አሉ ሰባት ቤት ጉራጌ እናቴ ታወራለች የተለያየ ቋንቋ እናቶች ይናገራሉ እና በጣም በቃ አብረሽ ነው የምትበዩ መሶቡ ድስቱ ምናምን ሁሉ የተለያየ የማይባልበት ልጄን ጠብቂ ብለሽ ልጅሽን ጥለሽ መትሄጅበት ነውና መርካቶ ደግሞ ያው ይታወቃል ገበያ ነውና ትልቅ የኢትዮጵያ እውነት ምሳሌ የሚሆን አካባቢ ነው ብዬ ማለት እችላለሁ እንደው ያው ተመልካቾቻችን ያውቋቸዋል ባልና ሚስቶች ናቸው በጣም ብዙ ጣውረዶችን አልፋቸው አሁን ላይ በጣም ለትልቅ ፍሬ በቅታቸዋል በተመሳሳይ ሙያ ውስጥ ነው ያላችሁት ተመልካቾቻችን ደግሞ ሲንደው በጋራ የሰሩት ስራ የለም ብለው ሊያስቡ ስለሚችል ይሄን ጥያቄስ እንዴት አልጠየቁም ብለው እኛን የሚወቅሱናልና ሲንደው በጋራ የሰራችሁት ስራ አለ ወይ ከሰራችሁስ እንዴት ነበር በስራው ሂደት ያለፋችሁት የሰራነው ስራ አለ የኔ ሰው በሚል ነው የኔ ሰው ማለት አንተን የኔ ሰው ካላልኩ አንተ ደግሞ እኔን የኔ ሰው ካላልከኝ ከዛ ነው አንድነት የሚፈጠረውና እንዝለቅ ለከርሞ በሚል ሐሳብ የኢትዮጵያን የጎረቤትን እያንዳንዱን ማህበረሰብ አብሮነት ሊገልጽ የሚችል ዘፈን ነው አብረን የሰራ ነው እሺ አንጎራጉሩትና እኛ ደግሞ ወደ ተመልካቾችን እናደርሳለን አንተን የሰው የኔ ሰው የኔ ሰው የኔ ሰው ወገን አለሜ የኔ ሰው ኩራቴ የኔ ሰው እንዝለቅ ለከርሞ በላብረን ለከርሞ ተደጋግፈን ዛሬን የከርሞ ሰው ያርገን የኔ ሰው ወገን አለሜ ኩራቴ ወንዝለቅ ለከርሞ በላብረን ለከርሞ መክረን ለኔው ነው መኖርሽ ለኔው ነው ከበረታን ቆርጠን ከተነሳን ክፉን መሻገር ድሮም አይሳነን አሁንም በጥናት እንቁም አንድ ላይ ማናለ ወጌሻ እኛ ከኛ በላይ ወገኑን አሳቢ በአንድነት የጠና እሱ ነው የእኛ ሰው ጎበዝ ልበ ቀና ይህን ቀን ለማለፍ ፈጥኖ
ከትናንቱ ነው የምንማረው። ሌሊ ሰው በጣም ቆንጆ ዘፈን ነበር ያቀነቀናችሁትና ቅድም እንደውም የትራፊኩን እየዘፈንሽልን ነበረ። አሪፍ አርጋችሁ ነው የሰራችሁትና በሌሎች ማህበራዊ ጉዳዮች ላይም ተሳትፏላችሁ። እስቲ ከአካል ጉዳተኛነት ጋር የተያያዘም የሚደግፍ ስራን ሰርታችኋል በአባይ ዙሪያምና ስለዚህ ጉዳይ እስቲ ያሹ የተወሰነ አጫውተንና ታቀነቀነን ደስ ይላል። እንግዲህ በእንደዚህ አይነት ሁኔታ ላይ ትንሽ ከኔሷ ላቀትላለች። ሁሉንም ነገር ታሳቢ አድርገሽ ስትሰሪ ጥሩ ነው። ምክንያቱም በቃ አልባሌ ቦታ ላይ እንዲሁ ሰው ስታወሪ ሻይ ቡና ስጠጭ ምናምን ጊዜው ያልፋል። ግን አቅም ኖሮሽ መስራት በምትችይበት ሰዓት ደግሞ ለዚህ አጨብጭቦ ከታች ጀምሮ ስራሽን ወዶ እዚህ ደረጃ ላደረሰሽ ማህበረሰብ ደግሞ ማንኛውንም መስዋዕትነት ብትከፊ በቃ ያስደስታል። እና በማህበራዊ ጉዳዮች ላይ እሷም እኔም እንሳተፋለን። ወደፊትም ደግሞ ትልቅ ስራ እንሰራለን። ኢትዮጵያ ሀገራችንን ሰላም ያድርግልን፣ ሰላሟ ይብዛ እንጂ ብዙ ነገር እንሰራለን። አሜን አሜን። ታዲያ አባይ ቢቀነቀንልስ ምን ይለናል? ታዲያ ምን ችግር አባዬ 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 ማናለለኛን ከኛ በላይ እስኪ ተግባል አላን ጎዳይ አባዬ 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 ማናለለኛን ከኛ በላይ እስኪ ተግባል አላን ጎዳይ ቤታ 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 ቀረ የሚል ሀሳብ ካላችሁ ምታስተላልፉት መልእክትም ካለ ድሉንስ? እንግዲህ ምንም የቀረ የለም፣ ብዙዎቹን ብለናቸዋል። እግዚአብሔር ደግሞ ይጨመርበትና ሁላችንም የራሳችንን የሰላም አምባሳደር ሆነን ስለ ሰላም፣ ስለ አንድነት፣ ስለ ፍቅር ባገኘነው አጋጣሚ ሁሉ እንድንገልጽ በሙያችንም ባለን አጋጣሚ ሁሉ በልጆቻችንም ላይ በቤተሰቦቻችንም ምክንያቱም የሰላም ዋጋው ብዙ ነውና ሰው ሰላም ካልጣ ሰላም ከሌለ እውነት ያስሹን መጉረስ አትችም። የሆነ ጭንቀት ካለ ትተይዋለሽ። ልጆች በጣም ይጨነቃሉና ከኛ በላይ አሁን ልጆቻችን የሚባል ነገር አለና ኃላፊነት የምንወስድ ትልልቅ ሙሉ የሆኑን ሰዎች ይህን ኃላፊነት መወጣት አለብን። ብዙውን ነገር ዳሰነዋል። መቼም ስለ ሀገር፣ ስለ አንድነት፣ ስለ አብሮነት ብዙ ነገር ቢባል ሀገራችን ከአንድነት ውጭ ምንም የሚያዋጣት ምንም ነገር የለም። አብረን ስንሆን ነው ሁሉን ነገር መመከት የምንችለው። አብረን ስንሆን ነው ሁሉን ነገር መሻገር የምንችለው። ይሄንን ደግሞ አብሮነት ስሙ ራሱ እጅግ በቃ መሪ ቃል ነው። ብዙን ነገር በቃ ከተለያየ አቅጣጫ በቃ አብሮነት የሚለው ገዢ ቃል ነውና ይሄንን ፕሮግራም ደግሞ በቃ በአማረ ሁኔታ የሀገራችንን የሰላም ሁኔታ የአንድነትን እንድንገልጽ እንግዳ አድርጋችሁ ስለጋበዛችሁን ደግሞ በአብሮነት ፕሮግራም ስም እጅግ ማመስገን እፈልጋለሁ። ኢትዮጵያ ሀገራችንን ሰላም ያድርግልን። ሀገራችን ሰላሟ ይብዛ። ተመልካቾቻችን የዛሬው ፕሮግራማችን እንደዚህ በአማረ መልኩ እናንተ ጋር ደርሷል። እንግዶቻችንን ከልብ እያመሰገንን ሳምንት በሌላ አዲስ ፕሮግራም እስከምንገናኝ ድረስ በያላችሁበት ቸርን ሰንበት። ከፍቅር እንጂ ትርፍ የለም ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለእኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር።